አረ ጋይስ እቺ ሴትዮ የሆነ ነገር ላይ አድርጉ። አበደች እኮ ወንድሜ እያለች ተቃጠለች እኮ ጉድ ፈላ። አረ ሴትዮ ወረድ በይ እስኪ ቦታሽን ፈላልጊ ማለት ነው። ሩታ እንኳን ወልደሽ ታደርሳለሽ። በሩታ ንግግር ነው በዚህ ልክ የተቃጠልሽ። አይ ሩታ የኛ አቃጣይ ማለት ነው። ይመችሽ የኔ ቆንጆ ማለት ነው። ወንድሜ እያለች እኮ ልትሞታ ምንም አልቀራትም። እቺ የሆነች ሮቶ ሴትዮ ማለት ነው። እንዴት እንዳስጠላሽ! አረ ውጪ ከነሱ ከሁለቱ መሀል እኮ አገባሽም። በቃ ውጪ እንዴ! ጉድ እኮ ነው። አረ ሴትዮ ተረጋጊ እስኪ። ሰውነትሽን ልጥ የሆነ ሰውነትሽን ቀንሽ እስኪ። ጂም ገብተሽ ቀንሽ ቦርጭሽን ማለት ነው። ስታስጠይ የሴት ወግ የለሽም። እግዚአብሔርን ምኑ እቺ ቡዜ ልክናት የምትሉ ምድር አሽቃባጭ ማለት ነው። እዛም ልክ እዚህም ልክ የምትሉ ጤና የላችሁም። ጌታን ነው የምላችሁ። እቺ ሴትዮ ምኑ ነው የምትደግፉ? እስኪ ምን አቃጠላት? እስኪ አንቺ ልጅሽን ለአንድ ቀን ወይም ለሁለት ቀን እስኪ ካንቺ ገና የተወለደ ልጅ ወይኔ የ4 ወር ያልሞላ ልጅ እስኪ ካንቺ ወስዶ ሰው በራስሽ ብታይ አይሻልሽም? እንዴት ወንድምን ታሳስራለች? እንዴት በዚህ ልክ እሱ ላይ እንደዚህ ታደርጋለች? ካሁን በኋላ እኮ እሷ አጠገቤ ቆሙ መውራት አይጠበቅበትም። እኔ በጣም ነው የተናደርኩ። አናዶኛል። ወንድሜ አረ በእናትሽ ወንድሜ ብለሽ እኮ ሞተሻል እኮ። አንቺ ብቻ አይደለሽም እኮ ወንድም ያለው፣ ሁሉም ሰው ወንድም አለው። ወጥ ረገጥሽ በጣም ማለት ነው። አላበዛሽም? ውጪ እንዶ ከሁለቱም መሀል ማለት ነው። አታሽቃብጪ። እዛም ይርሽ ማለት ነው። የሆነች ሮቶ ሴት ማለት ነው። እግዚአብሔር እንዴት እንዳስጣላችን። ንግግሯ ሙሉ ጭቃ ታውቃላችሁ። እንጨት ነው የሚለኝ እንዴ። የሆነ ንግግር ጥሩ ንግግር እስኪ እንደ ወንድምሽ ጥሩ ንግግር እስኪ ሁለቱን ለማመለስ ሞክሪ። ያለውን በቃ ጭድና ድመት አታድርግ ልጆቹ ማለት ነው። የበለጠ ማለት ነው የመጣችሁ ነገሮቹን ገለት ታድርጉ ማለት ነው። ከቻላችሁ ሁላችሁም ከነሱ ህይወት ውጡ፣ ከሁለቱም መሀል ማለት ነው። እናንተ ባትመጡ እዚህ ደረጃ ላይ ሩታና አብርሽ እውነት ለመናገር አይደርሱም። ይህ ሁሉ በእናንተ ምክንያት ነው። ብሩኬና አቤል በሩታ በኩልም ያለ እናንተ ውጡ እስኪ ከሁለቱም መሀል ማለት ነው። የእነሱ ህይወት እኛ ካልመራላችሁ አላችሁ እኮ ዴ እቺ እህት ናት ወይስ ምንድን ናት የምትባለች? ቡዝዬ የምትባለች የሆነች እኔ እንጂ ታንካሲስ ስታስጠላ በጣም ወጥ ረገጥሽ አሁን ላይ ማለት ነው። የቤተሰብ ክብር እሱን ዝቅ ያደረገ ራሱን ስለማስከብር ነው። ዛሬ ነው ራሱን ሁሌ ስለ ክብር እናንተ ሁሉ ቤተሰብ ምን ክብር አላችሁ ደግሞ እንዴ? ልጁ እኮ ራሱ ጊዜ አባቱን ሲፈልግ ይመጣል እኮ። ግዴታ እዛ ቤት መሄድ አይጠብቅበትም። አናዶኛል ቆሞ እሷን ማውራቱ። ኧረ እባክሽ ከዚህ በፊት 9 ወር ሙሉ አጠገቤ ያልነበረ ሰውዬ ዛሬ ልጁ ወልዶ ልጅ ስል እኮ ጭራሽ እሱ እኮ ማፈራ የሚባል ነገር የለም። እሺ ሁሉም ነገር ትታለች። በቃ ልጄ ነው አለችው። ልጁን ደግሞ መመለስ አልፈለገም እና በህግ ሂዳ እንደዚህ በሰላም የተነጋገሩ ደስተኛ መሆን ትታ ድጋሚ ሌላ ነገር ማለት ነው። በቃ ሁለቱ እኮ ሰላም አደረጉ አይደለም። በዚህ ዙሪያ ላይ እንደማይመጡ እኮ ቃል ተገባብቷል። አብርሽ ይቅርታ ጠይቋል። ይቅርታ መጠየቅ ደግሞ ለሱ ትልቅነት ነው። አንቺ ምን ቤት ነሽ? ምን አለ እስኪ አርፋችሁ የራሳችሁ ህይወት ብትኖሩ ማለት ነው። ብሩኬ የሚባል ሰውዬ ጅል ማለት ነው። እናንተ ቆይ የራሳችሁ ህይወት የላችሁ? ሁሌ ስለ ሰው ስትኖሩ ነው እንዴ የምትኖሩ? እስኪ የራሳችሁን ስራ ይዛችሁ ነው። አንተ የራሴ ህይወት የላችሁ እንዴ? ሁሌ እኮ በቃ ካለ ሩታ ካለ አብርሽ መሰራት አንችልም አላችሁ። እስኪ አብርሽና ሩታም በራሷ ስራ ትመጣለች፣ አብርሽም በራሱ ስራ ይመጣል። ኮሽ እስኪ እናንተ እንዴት ነው የምትገቡ እንዴ? ይደብራል እኮ በቃ ውጡ። እዚህ ላይ ቁጭኝኛ አትበሉ። ቪዲዮ የደቀናችሁ ማለት ነው። አረ የሩታ ጥንቡሳ ሲይዛችሁ ገደል ግቡ ማለት ነው። ሩታ አትበሉ ማለት ነው። ምን አይነት ናችሁ? እስኪ አሁን እሺ ይሄ አጀንዳ አሁን በቃ ተዘጋ። አብርሽም ይቅርታ ጠይቋል። ሩታም እንግዲህ የተፈጠረን ነገር ይቅርታ ጠይቃለች።
ዛሬ ደግሞ የሌለ ይቅርታ ተባብሎ ያለፈ ነገር ይዛ መጣች። እቺ የሆነች እቺ ዳቦ ፊት ማለት ነው። የሴት ወግ የላቱ ስታስጠላ፣ እንዴት እንዳስጠላች እቺ የተገማማች ማለት ነው። ያንቺ ብሎ ደግሞ የአብርሽ ኤት ማለት ነው። ምኑ ነው የምትወዱች? ቡዜ ልክናት ልክናት የምትሉ ማለት ነው። እዛም ልክ እዚህም ልክ አቆም የላችሁም። በቃ ትገለባበጣላችሁ አይደለ? በቃ ዝም በሉ። የመጣችሁ ሩታ ሩታ ያላችሁ ሩታን አታሰድቧት። በቃ አርፋ እሷ የራሷን ልጅን ታሳድጋለች። እናንተም የራሳቸው ህይወት ቀጥሎ ሩታ ሩታ ያላችሁ አትምጡ ማለት ነው። ሚዲያ ላይ የሆኑ በቃ ምድር ማይ ማለት ነው ሲያስጠሉ። በተለይ አቤል ብሩክ፣ እናንተ እግዚአብሔርን እኔ እንጃ፣ እናንተ ላይ አሲድ መደፋት ነው። እግዚአብሔርን አሲድ መደፋት ነው በአቤል እና በብሩኬ ላይ ማለት ነው። ይበቃችኋል። በቃ አመት ሙሉ ኝኝኝ አላችሁ። አምጥታችሁ ውሽምትን አምጥታችሁ አገናኛችሁ፣ ሁለቱን አለያያችሁ። በቃ አርፋችሁ የራሳችሁን ኑሮ ኑሩ። በቃ ስለ ሩታ አታውሩ። አንቺም ደግሞ የራስሽ ህይወት ኑሪ ማለት ነው። በሁለትም ማል የገባሽ እንደዚህ ኝኝኝ አትበይ ማለት ነው። ወንድሜ ወንድሜ አትበይ። አንቺ ብቻ አይደለሽም ወንድሜ ያለ ማለት ነው። ሁሉም ሰው ወንድም አለ። እንዳንቺ ሰው እያሽቀበጠ ሰው የለም። እድሜ ለሩታ በሉ። ሩታ ናት እዚህ ደረጃ ላይ ያደረሳችሁ። ሩታ ናት እናንተን ያሳደገችው። ሀብታሚ ያደረገችው ሩታ ናት። በእሷ ተጠቀመችው እንጂ እናንተ በእሷ ነው የተጠቀማችሁ እንጂ ሩታ በእናንተ አልተጠቀመችው። ገባችሁ አይደለ? በሩታ ነው የታወቃችሁ። አትክዱ ሁላችሁም ማለት ነው። እዚህ ጋር ብሩኬ እኮ ከዜሮ ነው የመጣ። አቤል ከዜሮ ነው የመጣ። በሩታ ነው። የሩታ ፎቶ ካልተለጠፈ እናንተ ቻናል አይታይላችሁ። እስኪ አሁን ምን እንደሚዋጣችሁ እናያለን። እንዴ ከሩታ ራስ ላይ ወረድ በሉ። የሩታን ጥንቡሳ ይዛችሁ ገደል ግቡ። እስኪ ምድር ማይም ማለት ነው። እንዴት እንዳሰለቻችሁን ይበቃችኋል። በቃ እስኪ የራሳቸውን ኢዲያን ይዛችሁ ነው። ሩታ አብርሽ አትበሉ። ይበቃችኋል። የራሳቸው ህይወት የላቸውም። የራሳቸው ስራ የላቸውም። እንዴ ሰው እኮ የራሱ ህይወት ይኖራል። ሁሌ ስለ ሰው ስታወሩ በሩታና በአብርሽ ልጅ ውስጥ ገብታችሁ ታወራላችሁ። ስለ እነሱ ትዳራችሁም እናንተ ናችሁ የምታወሩ። አይደብራችሁ? እኝኝኝ ማለት አመት ሙሉ በቃ አብርሽና ሩታ ካሁን በኋላ በሰላም መሰል የሚመጡ የመጣችሁ ሩታንም እሊ ውስጥ አታስገቡ ማለት ነው። አርፋችሁ የራሳቸውን ኑሮ ማለት ነው። እቺ የሆነች ደግሞ እኔ እንጃ ለአንቺ አንቺ ሴትዮ አንቺ ይሁንሽ ደነዝ ማለት ነው። እቺ ሮቶ ራስ ማለት ነው። እንዴት እንዳስጠላች እቺ ቡዜ የምትባለው ማለት ነው። ትክክል ናት የምትሉ ደግሞ ምድር ማይ ማለት ነው። እዛም ትክክል እዚህም ትክክል። ምን አይነት ናቸው ግን? የዝሙት ተባባሪ ናቸው ጋይስ። እንዴ አርፋችሁ እስኪ ኑሯችሁ ማለት ነው። የመጣችሁ እኛ ላይ እኛ አትበሉ። እኛ የመዳም ስራ ጭንቅላታቸውን አዞሮናል። እናንተ እዚህ ያመጣችሁ እኛ አትበሉብን። የሆነ በቃ የራሳችሁን ነገር ይዛችሁ ነው። ሩታ አብርሽ አትበሉ። ደግሞ በሁለቱም መሀል እኮ አያገባችሁም። ልጅ አላቸው። በቃ በልጅ ምክንያት ይገናኛሉ። አብርሽ ከሩታ መራቅ አለበት። እሱና እሷ በቃ መገናኘት የለባችሁም። ልጆኑም ማየት የለበትም ማለት ነው። በዚህ ሁኔታ የሚከሩ እሺ ይሆን የትኛው አገር ይዛችሁ ሂዶ አብርሽ ማለት ነው። ሩታ ካላብርሽ አትኖርም እንዴ? ትኖራለች። የመጣችሁ ሩታ አብርሽ አትበሉኝ። እስኪ ኖሩ የራሳችሁን ህይወት ማለት ነው። እስከ መቼ ነው ስለ ህይወት የምትኖሩ? አረ በስመ አብ እንዴት እንደሳለቻችሁን ጌታ። ወይ ፈጣሪ ሆይ ትዕግስቱ